ቃሉን አትዘንጉ፣ የተባላችሁትን አስታውሱ። በፍርድ ቀን የምትጠየቁትን እያሰባችሁ ኑሩ። ሰው በየሜዳው ወድቆ እያያችሁ በዝምታ የምታልፉ እንግዳ ሆኖ ከቤታችሁ ሲመጣም ገፍትራችሁ ላባረራችሁ ወዮላችሁ። ራሳችሁን ብቻ አስባችኋልና የእግዚአብሔርም ትእዛዝ ተላልፋችኋልና በገዛ ምኞታችሁ ተላልፋችሁ የሰይጣን ባሪያ ትሆናላችሁ። እሺ ብትሉና ብትታዘዙ ከቀስት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው እንደተባለው የመዳኛን ትምክህት የሆነውን ቅዱስ መስቀል ጋሻና መከታ ይሆናችኋል። አስጨናቂዎቹ ጊዜያቶች እነሆ ሊጀምሩ ነው። ለሰማዕትነት እንዘጋጅ። የሰው ድካሙ በምድር ከንቱ የሚሆንበት ሰዓት ደርሷል። ሰላም ከምንም ጊዜያቶች በላይ ከሰው ልጆች የምትርቅበት በየስፍራው የጦርነት ወሬዎች እንጂ የሰላም ወሬዎች የማይሰሙበት ጊዜያቶች ላይ ደርሰናል። ስለዚህም እንንቃ፣ ሁላችንም እንዘጋጅ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን የዋልድባ መናንያን አባቶቻችን ስላስፈሪውና አስጨናቂው የመጪው ጊዜያቶች ላይ ስለሚያጋጥሙ ክስተቶች የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷንም በመጫን ቤተሰብ ይሁኑ። በሰይጣን የዘውትር ስራው ክፋት ነው። በጎ ነገርን ሁሉ መጥላት ልማዱ መሆኑን የተረዱ ገዳማውያን አባቶች የደግነት ጠላቷ ይሉታል። ዘውትር ጠላታችንም የሆነው ዲያብሎስ ዘውትር እኛን ለመጣል ደፋ ቀና እያለ ባለበት በዚህ ጊዜ ነቅተን መጠበቅና መረቡን ማፍረስ እንዳለብን ያስገነዘቡት ገዳማውያኑ አባቶቻችን የክርስቶስ ተቃራኒ የሆነው ሰይጣን በአሁኑ ሰዓት ዘመናዊነትን በመጠቀም ከክርስቶስ ቃል እንድንወጣ እያደረገ እንደሆነ በመጠቆም ዘመናዊነት ከሚመስል ኃጢአት እራቁ በማለት መልእክት ልከዋል። በመልእክታቸውም በፍርድ ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሚጠይቀን ጥያቄዎች በሙሉ መልስን ለመስጠት ተዘጋጅታችሁ ኑሩም ብለዋል። ከምንም በላይ ለድሃ መመጽወት፣ የታረዘን ማልበስ፣ የተራበን ማብላት አትርሱ። ከምንም በላይ እንግዳ መቀበልንም ደግሞ አትዘንጉ በማለት መልእክታቸውን አስተላልፈዋል። ብዙዎች ሳያውቁ ቅዱሳንን በቤታቸው ተቀብለው በረከትን አግኝተዋል። ለአብነትም ያህል አብርሃምን መጥቀስ እንችላለን። አባታችን አብርሃም በደግነት ለብዙ ምሳሌ ሆኗል። ድንኳኑን በመስቀለኛ መንገድ ላይ ተክሎ ብዙዎችን አብልቷል። ቸር ስለሆነም ለሚያውቀውም ለማያውቀውም ዘወትር በድንኳኑ ያሳርፍ ነበረ። ምስካዬ ሕዙናን ነው፣ ያዘኑ የተከዙ በቤቱ ተጠልለዋል። ታዲያን አስቀድመን የበጎ ነገር ጠላት ያልነው ሰይጣን ይህንን የአብርሃምን መልካምነት አልወደደውም። ይፈትነውም ዘንድ አሰበ። በመንገድ ላይ ተቀምጦ ራሱን የተፈነከተ መስሎ ደምን ለበሰ። ጥንቱን የአብርሃምን ግብር የሚያውቁ ሰዎች መጡ። አብርሃምን ይፈትነው ዘንድ የሚተጋው ሰይጣንም እንደ በፊቱ የሚመገበው እንግዳ የሚቀበለው አብርሃም ዛሬ ተለውጧል። ወደ ድንኳኑ የሚገቡትን ይደበድባል። እኔንም በደም ያጨቀየኝ እሱ ነውና አትሂዱ ማለት ጀመረ። አብርሃም ያለ እንግዳ አይበላምና በረሃብ ልቅጣውን ብሎ ይህንን አደረገ። በዚህ ክፉ የሐሰት ወሬም ለተከታታይ ቀናት ከቤቱ እንግዳ ጠፋ። በቤቱ ታዛ ስር ብቻውን በልቶ አያውቅምና አብርሃምም ከእህል ራሱን ከለከለ። የአብርሃምን እንግዳ ወዳድነትና ፍቅር የሚያውቁት ሥላሴ ሊጎበኙትም በቤቱ ታዛ ስር ይስተናገዱ ዘንድ ወደዱ። በዘፍጥረት መጽሐፍ ምዕራፍ 18 ከቁጥር 1 እንደተጻፈው በአብርሃም ቤት ሥላሴ እንግዳ ሆነው መጡ። ይባርኩትና የናፈቀውን ልጅ ይሰጡትም ዘንድ ወደ ቤቱ ገቡ። ሥላሴ ሊቃውንት የወይራ ዛፍ ብለው በተረጎሙት በመምሬ ዛፍ ስር ተገለጡ። አብርሃምን ጎልማሶችን እንግዶች መስለው ወደ ቤቱ ወስዶ ያስተናግዳቸው ዘንድ ወደደ። ወደ እነርሱም ሮጠ። ቀርቦም ከምድር ወድቆ እጅ ነሳ፣ እንዲህም አላቸው፣ አቤቱ በፊትስ ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው። ውሃ ላምጣላችሁ፣ እግራችሁንም ልጠባችሁ፣ ወደ ቤቴ ከገባችሁ በኋላ ወደ አሰባችሁ ትሄዳላችሁ አለ። ባለውም መሰረት አጋዕዝተ ዓለም ቅድስት ሥላሴ ቤቱን ባረኩለት፣ ይስሐቅንም ሰጡት። እግዚአብሔርን ጠይቆ ያልተቀበለ ማንም የለምና የጸሎቱን ምላሽ አገኘ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በወንጌሉ በስሜ የሚመጣውን የሚቀበል ሁሉ እኔን ይቀበላል እንዳለው የሰው ልጅ ወንድሙን እንዲቀበል የሥላሴ ፍቃድ ነው። ለዚህም ምስክሩ አብርሃም ነው። አባታችን አብርሃም ሥላሴን ባሪያህን አትለፈው ብሎ መለመኑ ብዙ ነገር ያስተምረናል። እግዚአብሔርን አትለፈኝ ብለን ሕግና ትእዛዛቱን ልንጠብቅም ይገባናል። እንግዳ መቀበልን የተማርነው ሥላሴ በአብርሃም ቤት እንግዳ ሆነው ስላሳዩን ነው። በተመሳሳይም ታሪክ በአብርሃም ወንድም በሎጥ ቤት መላእክት እንግዳ ሆነውም እንደነበር በዘፍጥረት መጽሐፍ ምዕራፍ 19 ከቁጥር 1 ተጽፎ እናነባለን። አልዓዛርም በባለጸጋው ነዌ ቤት እንግዳ እንደነበረ የሉቃስ ወንጌል ምዕራፍ 16 ከቁጥር 20 እስከ 25 ይነግረናል። አብርሃምና ሎጥ አክብረው በመቀበላቸው በእግዚአብሔር ፊት ሞገስን አግኝተዋል።
ነዌ በመናቁ ምክንያት በአምላካችን ፊት የተናቀ ሆኗል። ዛሬም በእንግድነት ማን እንደሚመጣ አናውቅምና ዕለት ዕለት ተዘጋጅተን መኖር አለብን። በእርግጥ በዘመናችን እንግዳን ለመቀበል ብዙ ፈታኝ ነገሮች አሉ። ሌቦች፣ ነፍሰ ገዳዮች፣ ዝሙተኞች እንግዳ ሆነው ሊመጡ ይችላሉ። ግን ይህንን እንድንመዝንበት የሚያስተውል ልቦናን ከፈጣሪ ተችሮናል። አብርሃምን እንደፈተነ ሰይጣን ዛሬም ሊፈትነንና ተስፋ ሊያስቆርጠን ስለሚችል መጠንቀቅ አስፈላጊ ነው። ትምክህት እንዲሆነን በተሰጠን በቅዱስ መስቀሉ መላ አካላታችንን እያማተብን ጠላት ዲያብሎስን ከዙሪያችን ማራቅ እንችላለን። ቅዱስ መስቀል ከጠላት ዲያብሎስ እንድናመልጥና ድል እንድናደርገው የተሰጠን መመኪያችን ነው። ቅዱስ መስቀል መድህን ዓለም ክርስቶስ ተሰቅሎ በክቡር ደሙ ቀድሶ የሰጠን ሰላማችን የታወጀበት ኃይላችን የሰላም አርማችን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እኛን ከማዳኑ በፊት ከኦሪቱ በአንዳንድ ሀገራት የወንጀለኞች መቀጣጫ ነበረ። ጌታችን በማዕከለ ምድር በቀራንዮ ተሰቅሎ በክቡር ደሙ ቀድሶ የኃጢአት ጨለማ ግን ተወገደበት። የብርሃን አምድ ሆኖ ከመርገመ ሥጋ ከመርገመ ነፍስ ነፃ አወጣን። በመስቀሉ በተፈጸመ ቤዛነትም ሕይወተ ሥጋን ሕይወተ ነፍስን አግኝተናል። ጌታችን ኢየሱስ ክርስቶስ ጠላታችን ዲያብሎስን ድል አድርጎበታል። ለእኛም የድል ምልክት የነጻነት አርማም ሆኖናል። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ከቁጥር 14 እስከ 16 እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዝ ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥራው ያፈረሰ ይህ ከሁለታችን አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው በማለት ጽፎልናል። ቅዱስ መስቀል በዘባነ ኪሩብ ላይ የሚቆም የጌታችን እግሮች ተሸንክረው የዋሉበት የመድህን ዓለም ክርስቶስ ዙፋን ነው። ቅዱስ ዮሐንስ በመልእክቱ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህም ፍቅሩን አውቀናል፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል በማለት እንደገለጸው እግዚአብሔር ለኛ ያለውን ፍቅሩን የገለጸበት በቅዱስ ደሙ ቀድሶ የሰጠን መስቀሉን ባየንና በተሳለምን ጊዜ ሁሉ የቀራንዮውን ፍቅር እንድንዘክር እርስ በርሳችን እንድንዋደድ ፍቅርን የሚያስታውሰን የእግዚአብሔርን ውለታ እንዳንረሳ የሚያደርገን ነው። ቅዱስ መስቀል ዲያብሎስ ያፈረበት፣ ሞተ ነፍስ ድል የተደረገበት፣ የሕይወት መንገዳችን እንቅፋት የነበረው ጠላታችን ዲያብሎስ ከመንገዳችን ተጠርጎ የተወገደበት፣ በእኛ ላይም የነበረውን ኃይል የተነጠቀበት ነው። በእኛ ላይ የነበረውን የሚቃወምንንም በትእዛዝ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ እርሱ በመስቀል ጠርቆ ከመንገድ አስወገደው እንዲል ቅዱስ ጳውሎስ በቆላስይስ መጽሐፉ ምዕራፍ 2 ቁጥር 14 ዲያብሎስ ከዙሪያችን እንዳይቀር እንዲርቀን የምናደርገው በስመ ቅድስት ሥላሴ በቅዱስ መስቀል አማትበን ነው። ቅዱስ መስቀል ቅዱስ ሥጋውና ክቡር ደሙ የተፈተተበት የመድኃኒታችን እናቱ የሆነችው የእመቤታችን ቅድስት ድንግል ማርያም እናትነትን የምናስታውስበት ነው። ቅዱስ መስቀልን በተሳለምን ባማተብን ባየነው ጊዜ ስለኛ ነፍሱን አሳልፎ በመስጠት ሕይወትን እንዳደረገልን እናት ትሆነን ዘንድ እመቤታችንን በመስቀሉ ስር እንደሰጠን እናስታውሳለን። ቅዱስ መስቀል በበደላችን ምክንያት ከገነት በወጣን ጊዜ በእሳት ሰይፍ ታጥራ የነበረችውን ገነት በክርስቶስ ሞት እንደተከፈተችልንና ዳግመኛም እንድንኖርባት ዘንድ እንደተሰጠችን ያስታውሰናል። መንፈሳዊ ኃይልን የሚያቀዳጅ ጠላታችን ላይ ግርማ ሞገስን የሚያላበስ ዲያብሎስን ቀጥቅጠን ዓለምን የምናሸንፍበትን ኃይል በቅዱስ መስቀሉ አግኝተናል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና ቅዱስ መስቀል ሥራችንን ሁሉ የምንባርክበት ትምክህታችን ነው። ብርሃነ ዓለም ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ ምዕራፍ 6 ከቁጥር 14 ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ትምክህት ከኔ ይራቅ በማለት እንደገለጸው ቅዱስ መስቀል ትምክህታችን ነው። አጋንንትን እናርቅበታለን። ለቅዱስ መስቀል ክብር እንሰጣለን። የጸጋ ስግደትንም እንሰግዳለን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ መዝሙር 131 ከቁጥር 7 እግሮቹ በሚቆሙበት ስፍራ እንሰግዳለን በማለት በተነበየው መሰረት የመድህን ዓለም ክርስቶስ እግሮቹ በቅዱስ መስቀል ላይ በዕለተ ዓርብ ተቸንክረውበታል። በክቡር ደሙ ተቀድሷልና የጸጋን ስግደት እንሰግድለታለን። ቅድስት ቤተክርስቲያንም በጸሎቷ ምስጋናን ስታቀርብ ኢየሱስ ክርስቶስ ለተሰቀለበት በክቡር ደሙ ለቀደሰው መስቀል እሰግዳለሁ በማለት ምዕመናን ለቅዱስ መስቀሉ የአክብሮትና የጸጋ ስግደትን እንዲሰግዱ ሥርዓትን አበጅታለች። የጌታችን የመከራ መስቀሉ ስለኛ ሲል መሞቱን በሚታሰብበት በዕለተ ዓርብ ቅዱስ ያሬድ እንዳስተማረን ካህናት አባቶቻችን እንዲህ በማለት ለቅዱስ መስቀሉ ስግደትን እንደሚገባ በዜማ በታጀበ በተግባር በተደገፈ የአክብሮት ስግደት ለቅዱስ መስቀሉ መምህራችን ሆይ ለመስቀል እንሰግዳለን በማለት ያቀርባሉ። በቀጣይ ጊዜያት ሀገራት ከሀገራት የእርስ በርስ ጦርነት ውስጥም ይገባሉ።
ከእነርሱ ውስጥም አንዷ ሀገራችን ኢትዮጵያ ናት። ከጎረቤት ሀገራት ከሱዳን እንዲሁም ከሶማሊያ ጋር ከባድ የሆነ ጦርነት ውስጥም ትገባለች። ትልቅ የሆነ ውድመት ያጋጥማታል። ብዙዎችም በጦርነቱ ምክንያት እንደ ቅጠል ይረግፋሉ። አብያተ ክርስቲያናት ይቃጠላሉ፣ ምዕመናንም ሰማዕትነትን ይቀበላሉ ብለዋል። ገዳማውያኑ አክለው የሰው ነፍስም የማያስጨንቀው መሪ ነውና ሀገራችንን እየዘወራት ያለው ጥንቃቄ በተሞላበት መንገድ ኑሯችንም ኑሩ ብለዋል። አስቀድሞ ሀገር ሰላሟ የሚጠበቀው ሰላምን ወዳድ መሪ ሲመራት ነው። ይህ መንግስት ግን ሰላምን ከመጥላቱ የተነሳ ህዝቡን እርስ በርስ እያፋጀና እያባላ ቤተክርስቲያንን እየከፋፈለ ሲሆን ይህ አልበቃ ብሎት ከጎረቤት ሀገራትም ጋር ጸብ ያለሽ በዳቦ እያለ አንዴ በወደብ አንዴ በአባይ ጉዳይ መጋጨቱን ቀጥሏል። ከታላቋ አሜሪካም አንስቶ ግጭት ውስጥ መግባቱና እስካሁን ድረስ ከሀገረ አሜሪካ ያልተነሳ የንግድ እገዳም እንዳለ የሚታወቅ ነው። እንደዚያም ሆኖ ህዝቡ በሰላም ኑሮውን ለመምራት እየሞከረ ባለበት በዚህ ጊዜ መንግስት ሰላም ጠል በመሆኑ በሚቀሰቀሱ ጦርነቶች ሰላምን ማጣቱ እጅግ ያሳዝናል። በእንደዚህ አይነት ሁኔታ ውስጥ ሆኖ ነገን ማሰብና ተስፋ ማድረግ ከባድ ቢሆንም እግዚአብሔር ይረዳናል ብሎ ማመን ግን ይበጃል። አስቀድሞም ያለ እርሱ የምናደርገው ነገር ከህይወት የሚያጎድል ነው። የምድራዊ ህይወታችንም ቃሉ እንደሚለው ከንቱ ነው። አስቀድሞም ከፀሐይ በታች ሁሉ እንደ ጥላ የሚያልፍ መሆኑ ጠቢቡ ሰለሞን በመጽሐፈ መክብብ መጀመሪያ ላይ ሲገልጽ ሁሉም ነገር ከንቱ ነው ብሎ ተናግሮናል። ጠቢቡ ይህን ያለው በህይወት ካየውና ከተረዳው ነገር በመነሳት ነው። እርሱም በዚህ ምድር ላይ በእውቀት በጥበብ በሀብት ሆነ በስልጣን የሚተካከለው እንዳልነበረ መጽሐፍ ቅዱስ ላይ ተጽፎ እናነባለን። ጠቢቡም መጽሐፉን ሲጀምር እንዲህ ይላል። በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል ካለ በኋላ ሰባኪው ከንቱ ከንቱ የከንቱ ከንቱ ነው፣ ከፀሐይ በታች የሚደከምበት የድካም ሁሉ ትርፉ ምንድነው ይላል። ጠቢቡ ይህንን የተናገረበት ምክንያት ከፀሐይ በታች ያለውን ነገር ሁሉ ከተመለከተ በኋላ ደስታን የሚሰጠውም ሆነ ለህሊናው ለዘላለም እረፍት የሚሰጠው ነገርም ስላላገኘ ነው። ደስታን ከእግዚአብሔር ውጪ ሊያገኝም አልቻለም። በዚህም ምድር ያሉ ሀብት፣ ስልጣን፣ ዕውቀትና ጥበብ ለህሊናው እረፍትንም አልሰጡትም። ይልቁን ጠዋት ታይተው ከሰዓት የሚጠፉ ጤዛ ሆኑበት እንጂ ብዙ ተስፋ ያደረጋቸው ነገሮች ባዶ ሆኑበት። የብዙ ዕቁባቶችና ሚስቶች መብዛት ለእርሱ ደስታን አልሰጡትም። ጠቢቡም የዚህን ዓለም ማንነት በመረዳት ኃላፊና ከንቱ መሆኑን ተናግሯል። ስለዚህም በዚህ ምድር ላይ የምንመካበት አንዳች ነገር እንደሌለ አውቆ ስለተረዳ ሁሉም ከንቱ ነው አለ። ትምክህትስ በእግዚአብሔር መመካት ነው። ነቢዩ ኤርምያስ በትንቢቱ እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅና በማስተዋል በዚህ ይመካ ብሎናል። ብርሃነ ዓለም ቅዱስ ጳውሎስ ይህንንም ሐሳብ ሲያጠናክረው ሥጋን የለበሰ ሁሉ በሥጋዊ አስተሳሰብና ጥበብ እንዲሁም ዕውቀት፣ ሀብትና ስልጣን እንዳይመካ ይልቁንም በፈጠረው በእግዚአብሔር ፊት ትሑት ሆኖ የሰጠውን እግዚአብሔርን እንዲያመሰግን እንጂ እንዳይመካ ሲገልጽ እንዲህ ይለናል። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ብሎ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 29 እስከ 31 ጽፎልናል። ስለዚህ በዚህ ምድር ላይ ያለ ሀብት፣ ዕውቀትም ሆነ ጥበብ ሁሉም ነገር ራሱ ባለቤቱ መድኃኔዓለም ክርስቶስ እንደተናገረው እንደ ምድረ በዳ አበቦች ናቸው። እኛም ሰዎች እንደዚያው ነን። የምድረ በዳ አበቦች አሁን ላይ በዚህ ወቅት ስናያቸው ለምልመው አብበው ተውበው ይታያሉ። ማራኪና ሳቢ ሆነው ባለግርማም ሆነው ይታያሉ። ነገር ግን አይመኩም። ነገ ወደ መቃጠል ወደ መጥፋትም ይሄዳሉ። ይልቁንም እነርሱ ማበባቸውንና መለምለማቸውን ሳይዘነጉ ለማፍራት ነገን የሚመኩበትን ፍሬ ዛሬ ያዘጋጃሉ። ጌታችን ኢየሱስ ክርስቶስ በወንጌሉ ላይ የምድረ በዳ አበቦች እንዴት እንደሚያድጉ እዩ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን ከነዚያ ሁሉ በክብሩ ከነዚህ እንደ አንዱ አልነበረም። ሰለሞንስ እንኳን በዚያ ሁሉ ባለጠግነቱ ከጽጌያት ሁሉ እንደ አንዱ እንዳለበሰ እነግራችኋለሁ በማለት በማቴዎስ ወንጌል ምዕራፍ 6 በቁጥር 28 የተናገረውም ለዚህ ነው። እነዚህ አበቦች ለጊዜውም ቢያምሩ ይጠፋሉ፣ ይደርቃሉ። ነገር ግን ነገን ራሳቸውን የሚተኩበትን ፍሬ አፍርተው ያልፋሉ። የሰው ልጅም ከነዚህ አበቦች ትምህርት በመውሰድ የዚህ ዓለም ውበት፣ ጥበብ፣ ስልጣንና ዕውቀት የሚጠፋ መሆኑን ተረድቶ ይልቁንስ በሚጠፋው ሀብትና ስልጣን በሚደበዝዘው ወጣትነት የማይጠፋ ዘላለማዊ ሥራን በመስራት ማለፍ ተገቢ ነው። ለዚህም መድኃኔዓለም ክርስቶስ በቅዱስ ወንጌል ሲናገር ሰው ዓለሙን ሁሉ ቢያተርፍና ቢገዛ ነፍሱን ካጣ ምን ይረባዋል ብሏል። ስለዚህ የዚህ ዓለም ጥበብ፣ ስልጣን እንዲሁም ሀብት ከእግዚአብሔር የሚለይ ከሆነ ከንቱ ነው። እግዚአብሔር የሌለበት ሁሉም ነገር ነፋስን እንደመከተል ነው። ነፋስን ብንከተለው ትደክማለህ እንጂ አትደርስበትም፣ አትጨብጠውም። በዚህ ዓለም ያሉ አማላይና ማራኪ የሚመስሉ ነገር ግን ደስታና እረፍትን የማይሰጡ ናቸው።
ለምን ካልን መልሱ እግዚአብሔር የሌለበትና የማይመሰገንበት ስለሆነ ነው። ንጉሥ ሰለሞን ከንቱ ያላቸውን ነገሮች ባጭሩ ስንገልጻቸው የሚከተሉት ናቸው። የመጀመሪያው ስልጣን ሲሆን ጠቢቡ ስልጣኑን ከንቱ ያለው አያስፈልግም ለማለት አይደለም። ይልቁንም የተሾመበት ዓላማን አውቆ በስልጣኑ ሳይታበይ ይልቁንም በሚያልፍ ስልጣኑ የማያልፍን ሥራ እንዲሰራ እግዚአብሔር ይሾማል። በዘመናችን ግን ስናይ ሰለሞን እንደተናገረው የስልጣንን ከንቱነት ያልተረዱ በስልጣናቸው መልካም ሥራን ከመስራት ይልቅ ክፋትንና ተንኮልን በማብዛት እግዚአብሔርን ሲያስከፉና ሲበድሉ እናያለን። ይህ የስልጣን ኃላፊነትን አለመረዳታቸውና አለማወቃቸው ነው። ከጠቢቡ ሰለሞን በላይ ስልጣን ጥበብና ዕውቀት ያለው አልነበረም። ነገር ግን እሱ ሁሉም ከንቱ እንደሆነ ተናግሯል። ዛሬ ዙፋን ላይ ያለ ነገ ይፈራል፣ ዛሬ ፈራጅ ቢሆን ነገ ይፈረድበታልና። ስለዚህ ዛሬም በዙፋን መቀመጥን ሳይሆን ነገ መውረድን ማሰብ ይገባል። ይልቁንም ስልጣን የሚሰጥን እግዚአብሔርን አንርሳ። ሁለተኛው ሀብት ሲሆን ሀብት እግዚአብሔር ለሰው ልጅ የሰጠው ስጦታ ነው። ፈጣሪያችንም የሚያስደስት ሥራ እንድንሰራበት እንጂ ከእግዚአብሔር ተለይተን ኃጢአት እንድንሰራበት ግን አይደለም። ሀብትን ከተጠቀምንበት የእግዚአብሔር ስጦታ ስለሆነ ለኑሯችንም መሰረታዊ ጉዳይ ነው። ነገር ግን እግዚአብሔርን የምንረሳ ወይንም ኃጢአትን የምንሰራ አይደለንም። መልካም የሆነን ሁሉ ልናደርግበት ከእግዚአብሔር የተሰጠን ነው። ታላቁ አባት ኢዮብ ከእናቴ ማህፀን ራቁቴን ወጥቻለሁ ራቁቴንም ወደ ምድር እመለሳለሁ ብሎ እንደተናገረው አንዳች ነገር ሳንይዝ ከእናታችን ማህፀን ወጣን። እግዚአብሔርም ሁሉን አዘጋጅቶ ሰጠን። ነገር ግን ያልፋል፣ ትተነውም እንሄዳለን። ስለዚህ የተሰጠንን የማያልፈውን ሀብታችንን ልናጣው እንደምንችል በማሰብ የማያልፍ ስራን እንስራበት ሲለን ጠቢቡ ሀብትን በአግባቡ ካልተጠቀምንበት ከንቱ ነው ይለናል። ሶስተኛውና የመጨረሻው ወጣትነት ነው። ወጣትነት እግዚአብሔር የሰጠን ሌላኛው ስጦታችን ነው። ጠቢቡም ይህንን በመክብብ መጽሐፉ ምዕራፍ 12 ከቁጥር 1 እንደዚህ ይገልጸዋል። የጭንቅ ቀን ሳይመጣብን በጉብዝና ወራት ፈጣሪን አስብ ደስም አሰኘው። ወጣትነት እግዚአብሔር የሰጠን ስጦታ ነው። ስለዚህም በወጣትነታችን ልንሰክርበት፣ ልንዘሙትበት፣ ልንገልበትና ልንቀማበት ሳይሆን የተሰጠን ይልቁንም ይህን ዕድሜ የሰጠን እግዚአብሔርን እያመሰገነን ተንበርክከን ልንሰግድለት፣ ሮጠን ልናገለግልበት፣ ደካሞችን ልንደግፍበት የተሰጠን ታላቅ ስጦታ ነው። ከላይ እንደዘረዘርናቸው ዕውቀትም የተሰጠን ስጦታ እንጂ ከኛ አይደለም። ስለዚህ ማንም ቢሆን ከራሱ የሆነ ነገር የለምና በምንም አይመካ። ይልቁንስ ከንቱና ኃላፊ መሆኑን አስቦ የሚመካ በእግዚአብሔር ይመካ እያለን እኛም መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ